እኔ በወጣም ከዛ ግን ህወሓት ራሱ በእነዚህ ሰዎች መወከሉ መጠራቱ በጣም የሚያሳዝን ነው። እሱን ተጠቅማችሁ ይሄንን አሁን ጦርነት ይዞ እየመጣ ነው የምትሉትን ቡድን ማስቆም ትችላላችሁ ወይ ነው? አሁን ከአልቡርሃንም ጋር ስምምነት ላይ አድርገዋል። ስምምነት ላይ ደርሰዋል። ምንድነው? ከሸሸን በቃ ትደብቀናለህ፣ መደበቂያ ትሰጠናለህ። የነ ደብረጽዮን ህወሓት ቡድን እና የነ ምግቤና የነ ወድንቤቴ ኮማንድ አንጠብቅም አንፈልግም ብለው ለጊዜው ሸሽተው ቦታ የያዙ እንዳሉ ነው ማቀው። አማራጭ ስለሌለው ከባድ ጫና ውስጥ ስላለ ምንም ነገር ማድረግ ቢችል ራሱ መፈናፈን እንደማይችል ያውቃል። ባይዘው የፈለጉት ምን መሰለህ? እዚህ ላይ አንደኛ ወደ ወረድን እያጣጣሉት ነው። ይሄን ያክል ነው ኢንፍሉዌንስ ምን አድርገው እያሉ ነው። እናንተ ራሱ መቀሌ የሚሄድ ዋስትና የሌላችሁ ሰዎች እንዴት ነው ትግራይ ውስጥ ፓርቲ መስርታችሁ መንቀሳቀስ የምትችሉት? ወልቃይት ያለው ህዝብ እርግጠኛ ነኝ ነፃ ተደርጎ ማንም ሳይጫነው ማለት ነው። ማንም ከትግራይ ክልል ውስጥ ከትግራይም ጫና ሳይኖርበት ከፌደራልም ከአማራ ክልል ጫና ሳይደረግበት እስኪ ነፃ ይሆንና ይወስን። ልክ ሲሰረዙ እኛ ሀገር ነው ላላ ዝም ብለህ ስታኮርፍ ሀገር የምትሆንበት ምክንያት የለም ትግራይ ውስጥ። መልካም። አሁን በዚህ ሁኔታ ውስጥ ትግራይ ውስጥ ባለፉት ወራት ያየነው ነገር ወጣቱ ህዝቡም ተቃውሞ እያሰማ ነው በቲፒኤልኤፍ ላይ። አሁን ከሰሞኑ እንኳን ራያ አካባቢ ያየናቸው ተቃውሞዎች አሉ። እንደናንተ ከፍተኛ ካድሬዎች ጌታቸው ረዳን ያክል በጣም ትልቅ የቲፒኤልኤፍ አይከን ተጽዕኖ ፈጣሪ ሰዎች እየወጡ ነው። ሌሎችም ሰዎች ይሄ ቲፒኤልኤፍ ውስጥ መፍረክረክ፣ ህዝባዊ ድጋፍ መሰረት ማጣት ከፈጠረ እዛ ጋር ደግሞ የያዙት ኃይል አለ። ከኋላ ደግሞ እንግዲህ እንደሚባለው ሻዕቢያም ከዛ ሱዳንም ከራቅ ሲልም ግብፅም ከጀርባ ያሉትን ኃይሎች ይዘው አሁን ትንተናዎች አውሮፓዎች የሚተነትኑትን እንኳን ይዘን ብንሄድ እስከ ግብፅ እስከ ቀይ ባህር ድረስ የዘለቀ ነው። አሁን ቲፒኤልኤፍ ጋር ብቻ ያለ ነገር አይደለም። ያን ይዘው እየተንቀሳቀሱ ነው ከተባለ የህዝባዊ ተቃውሞ የእናንተ ጌታቸው ረዳ ቡድን አዲስ ፓርቲ ይዞ መንጣት በዚህ ልክ በግልጽ ቲፒኤልኤፍን ተቃውማችሁ መንቀሳቀስ፣ ከዛ ደግሞ ይሄ ሀራ መሬት የሚባለው እንቅስቃሴ ቲፒኤልኤፍ ላይ በኃይል ለማመፅ እየተደራጀ ያለው ኃይል በሴም እንትን ላይ ነው ያላችሁት፣ መስመር ላይ ነው ያላችሁት። ቲፒኤልኤፍን በመቃወም ህዝቡም ይቃወማል፣ እናንተም ትቃወማላችሁ፣ ሀራ መሬት የሚሉትም ይቃወማሉ። አሁን እየመጣ ያለውን ጦርነት የማስቆም አቅም አላችሁ? አሁን የሚመጣው ጦርነት እነዚህ ኢሚነንት የሚባል አይነት ሊከሰት የሚችል በቀላሉ አይነት ነው አሁን ያለው ለእኔ የሚታየኝ። ምክንያቱም ጦርነት የሚባለው በአንድ ቀን ይቋጭ፣ በአንድ ዓመት ጦርነት መጀመር የሚፈልግ ኃይል እስካለ ድረስ ጦርነት ይጀመራል። ህወሓት ጦርነቱን መጀመር ይፈልጋል። ለምን መሰለህ? አሁን ህወሓት ስለ የደብረጽዮን ቡድን አሁን በጣም ይቸገራለሁ። አሁን ህወሓት በእነሱ መጠራቱ እኔ በወጣም ከዛ ግን ህወሓት ራሱ በእነዚህ ሰዎች መወከሉ መጠራቱ በጣም የሚያሳዝን ነው። አሁን እነሱ ኢትዮጵያ ውስጥ የነበራቸው ስልጣንና ተቀባይነትና እንደፈለክ የመሆን ሁኔታ ከዓመታት በፊት አልቋል። የለም። ትግራይ ውስጥ የነበራቸው ተጽዕኖ ፈጣሪነትም የለም በህዝቡ ዘንድ። ወጣቱ ማንም ሰው አይቀበላቸውም። ስልጣን ውስጥ ያለ ካድረ ወጣትም ይሁን በእድሜ የገፋ ሰው የግድ ተጠቃሚ ስለሆነ የግድ ይደግፋቸዋል። የእነሱ ተጠቃሚ ሰዎችም በዛው በነጋዴም ይሁን ማንም። ሌላው በሰራዊት ውስጥ ነው። አሁን ሰራዊት ውስጥ ቅድም እንዳልኩ የመረጡ ሰዎች ስለሚገድሉ ጠቅላላ ሰራዊት እነሱን የሚደግፍ የሚመስለው ሰው በጣም ብዙ ሰው ነው። ትልቁ ኤግዛምፕል ከሰራዊቱ ተነጥሎ ሀራ መሬት ላይ ብሎ የሚንቀሳቀሰው ትግራይ ውስጥም ከትግራይ ውጭ የሚንቀሳቀሰው ኃይል ይሄ እኮ በጣም ትልቅ ኤግዛምፕል ነው። ይሄ የወጣ ነው፣ ቆርጦ የወጣ ነው። እዛ ውስጥ ሆነ የሚቃወም አለ ስቲል የማይቀበል። በህዝብ ደረጃ ደግሞ ተጨቁኖ እየተገደለ እየተጨፈጨፈ እየታሰረ ዝም ማለት ይሻለኛል ብሎ ዝም ያላለ። ለምሳሌ ሰሜን ምዕራብ አካባቢ፣ ማዕከላዊ ዞን አካባቢ ብዙ ጊዜ ወጥተዋል እኮ እዛ ህዝብ ብዙ ጊዜ። ከወር በፊት ሰሜን ምዕራብ ማይጋባ የሚባል አካባቢ ህዝብ ጠቅላላ ወጥተዋል። ዛና የሚባል አካባቢ ህዝብ ወጥተዋል። ወርቅ የሚዘርፉትን ጀነራሎች ተቃውሞ ማለት ነው። ኤክስካቫተር ሲቆፍር በድንጋይ የመታ ሲወጣ ቪዲዮዎች አይተ ይሆናል። ያኔ የሰራዊት አባላት ጦር ይዘው ክላሽ ይዘው ምናምን ሲያስፈራሯቸው ነበር። ተኩስ ግደለን እያሉት ነበር ያኔ።
አሁን ያን የሚያደርጉት እነ ምግበይ እነዚህ የሚተኩሱ ሰዎች አሰማርተው ነው። አሁን ያን ክላሽ ይዞ ወርቅ የሚዘርፈው ሰውዬ ህዝቡን የሚያስፈራው ወደ ህዝብ የሚተኩስ የሰራዊት አባል ከወርቅ ዘረፋው የሚጠቀም ነው። ሌላ ቦታ ላይ ተኩስ ተብለው የሚተኩሰው ከሚሰርቁት እና ከሚዘርፉት ትርፍራፊ የሚጠቀም ነው። ሌላው ደግሞ ዝም ብሎ ፈርቶ በቃ ስለሚታዘዝ ብቻ ሚና የሚያደርግም ይኖራል። ሶ በአጠቃላይ የህዝብ ተቀባይነቱ ደቡባዊ ዞን ብቻ የሚመስለው በጣም ብዙ ነው። ደቡባዊ ዞን ከሌሎች ዞኖች የተሻለ ነፃነት ያለው ዞን ነው። አመራሩ አልተነካም። እዛ ያለው የሰራዊቱ አካልም ትንሽ ተንቀሳቅሶ ለመበተን አመራሩን ለማፍረስና ማህተም ለመንጠቅና ኦፊሶቹ ለመስበር ተንቀሳቅሶ ቻሌንጅ ገጥሞታል። የክላሽ ቻሌንጅ ነው የገጠመው። ስለ ዝም ብሎ ሲተኩስ ተተኩሶበታል። ሌላ ቦታ ላይ እንደዛ ቢገጥም እንደሚቆም አውቃለሁ። ግን ሌላ ቦታ ላይ ስሙዝሊ አድርገውታል ያለ ተኩስ ማስለህ የመልስ ተኩስ የሌለበት ሰዓርቲ ሳምረ ላይ ተኩሰው ሰው አቁስለው ማህተም ነጥቀው ኦፊስ አስገብተዋል። አድጉደም እንደዛ አድርገዋል። ይሄ ወጀራትና ሕንጣለው ግን ሞክረው አልተሳካላቸው። ሰዎች እየታሰሩ ህዝቡ በማዕበል እየወጣ ቦይኮት አድርጓቸዋል። ሰራዊቱ ጭምር መንገድ ላይ እያገታቸው ነው። ሰራዊቱ ሲንቀሳቀስ እንደዛ እስከዛ ድረስ ደርሰዋል። አሁን ይሄ ምን ማለት ነው? ሊትራሊ መሬት ላይ ሪያሊቲው የምናየው ሙሉ በሙሉ እንደ ተቃውሞ እንዳለ ነው። ተንጠልጥሎ ያለው አሁን ቅድም ባልኩ በኃይልና በትንሽ የሰራዊት አመራሮችና የሰራዊት ታጣቂዎች ነው። በአጠቃላይ ጦርነቱን ለማስቆም አቅም ስላጣ ሳይሆን አሁን ያሉትን ሙመንቶች ለምሳሌ ሀራ ሜረት ብለው ወደ ጫካ የሚወጡ ከሰራዊቱ ተነጥለው የሚወጡ ኃይሎች ካሉ እንግዲህ በአደባባይ መቀሌን ጨምሮ ተቃውሞ ሲያሰማ ወጣቱ እናይ ነበር። አሁን በራያ አካባቢዎች የምናየውን ነገር እሱን ተጠቅማችሁ ይሄንን አሁን ጦርነት ይዞ እየመጣ ነው የምትሉትን ቡድን ማስቆም ትችላላችሁ ወይ ነው አሁን ጥያቄ። ገባኝ። አሁን እኮ ማስቆም የሚቻለው የመተኮስ አቅም አለው። አሁን ምልህ አሁን ከተኮስ ኦልሬዲ ጀምረሃል ማለት ጦርነቱ። ስለዚህ የመተኮስ አቅም አለው። የመተኮስ አቅም ስለ ተኩስ ተብሎ የሚተኩስ ኃይል አለው። 10 ይሁን 20 ይሁን 1000 ይህንን ኃይል ተጠቅሞ ይተኩሳል። ግን ይህንን አቅም ኃይል ተጠቅሞ ተኮሰ ማለት 1 ቀን ነው የሚቆየው፣ 10 ቀን ነው የሚቆየው፣ 10 ወር አብረን የምናየው ይሆናል። ግን በጣም ያነሰና የህዝብ ድጋፍም የሌለው መሸሽ እንኳን ቢፈልግ ከሸሸ በኋላ የሚቀበለው ህዝብ የሌለው አሁን 2013 ላይ የነበረው ከአንድ ቦታ ተሸንፎ ሌላ ቦታ ሲሄድ የሚቀበለው ህዝብ አለ፣ የሚሸሽገው ህዝብ አለ፣ ኢንፎርሜሽን የሚሰጠው ህዝብ ነበር። ገብተዋል። በዚህ በኩል እየተንቀሳቀሰ ነው የሻዕቢያ ሰራዊት፣ በዚህ በኩል እየተንቀሳቀሰ ነው የኢትዮጵያ መከላከያ ሰራዊት እያለ ኢንፎርሜሽን ይሰጠው ነበር። አብሮ ነበር የሚታገለው። አሁን አብሮ የሚታገለው ህዝብ የለም። ይሄ በቃ ማለት ወደፊት የሆነ ነገር ከሆነ የምናየው ነገር ነው የሚሆነው። ይሄ እንደሌለው ያውቃል። በኃይል ሰዎችን እያሰር እየገደለ በኃይል መደበቂያ እንደሚጠቀም ይታወቅ። ግን ለትግል እንደዚህ አይነት ነገር ሽፍትነት ስለሆነ የምታሸንፍበት አይደለም። ስለዚህ አሁን ምልህ ምንድነው ቅድም የገመገሙት ብናሸንፍም ብንሸነፍም አሉ። ግምገማቸው እኮ አዎ። አሁን ምንድነው የሚያደርጉት? ይጀምሩታል። ከጀምሩ በኋላ ምን አልመሰለህ ከቻልን የሆነ ዞን ሐራ እናደርጋለን አሉ፣ ነፃ እናደርጋለን። ለምሳሌ ማዕከላዊ ዞን አካባቢ ወይ ሽራ አካባቢ። ከዚህም ከተገፋን ወደ ኤርትራ እንሻገራለን አሉ። የኤርትራ መንግስት ከተሸነፈም ወደ ሱዳን እንሻሻለን አሉ። ከሱዳንም ከእንደገና ተደራጅተን እንመጣለን፣ ግብፅም ታግዘናለች። ምክንያቱም ግብፅ በቀጥታ አታግዛቸውም። ግን ምክንያቱም ግብፅን ሲገመግሟት ግብፅ በእኛ ላይ ቅሬታ አለባት። ምክንያቱም የአባይ ግድብ ያስጀመርነው እኛ ስለሆንን ህወሓት ናቸው ያስጀምር ብላ ቅሬታ ስላለባት በእኛ ላይ ለእኛ ሳይሆን የምትደግፈው ለሱዳን መንግስት ለአልቡርሃን ትደግፍና አልቡርሃን ደግሞ እኛን ይደግፋል ይላሉ እነሱ። ስለዚህ አልቡርሃን እንዲያሸንፍም እናደርጋለን። ከእሱ ጋርም ሆኖ ተዋግተዋል። ኤግንስት መሐመድ ሐምዳን ዳጋሎ የሚባለው ጦርነት ሲያደርግ አልቡርሃን አግዘዋል። አልቡርሃንን ሱዳን ውስጥ አሁን ምንድነው የእነሱ እንትን ሱዳን ውስጥ ያለው ጦርነት ባይዘ ወይ ልክ ትግራይ ውስጥ እንዳለው ነው ስሜቱ፣ ተመሳሳይ ነው። ከተዋል ጦርነቱ ውስጥ ከተገባ ጥሏቸው የሚሄድ ነው። ወይም እነሱን ፊቱን ወደ እነሱ መልሰውም ሊወጋቸውም ይችላል። ባይዘ ወይ ሱዳን ያለው ጦር ትግራይ ክልል ውስጥ ያለውም ሱዳን ውስጥ ያለውም ሁለቱም ተመሳሳይ ስሜት ነው ያለው። ምናልባት ሱዳን ያለው ጦር ምን ብለው ይሰብኩታል መሰለ? ሁመራን እና ወልቃይትን አካባቢ በኃይል ስለምንይዘው በቃ ተዘጋጁ እያሉ በተለየ መንገድ ኦሬንት ስለሚያደርጓቸው፣ ግን ፖለቲካው በደንብ ያውቁታል። እኛ የምናወራውም ይሰማሉ፣ የሚጻፈው በማህበራዊ ሚዲያ ምንም ያውቃሉ። ሶ ዜ አር ቬሪ ኦሪየንትድ
ኢንፎርሜሽን አላቸው፣ ኢንፎርምድ ናቸው። ሰው የተለየ ነገር የለም እዛ። ይሄ ሌላ ዓለም አይደለ ያሉት፣ ያውቁታል። በተለየ መንገድ ሁመራ ለመግባት ያላቸው ጉጉት ካልሆነ በስተቀር ጦርነቱን አይፈልጉትም እነሱ። እዛ ያለው እዝም እንደ ኮማንድ ዝም ብሎ የሚገባ አይደለም ለማለት ነው። ሄዶ እነሱ የሚሉት 10ም ይሁን 20 1000ም ይሁን 2000 ለእኛ የሚታዘዝ ሰራዊት ካለው ሰራዊት እሱን ይዘን እየሸሸን ኤርትራ አስመራ እንሄዳለን። አስመራም ከተሸነፈ ሱዳን ውስጥ እንገባለን። ሱዳን መንግስት ስለሆነ ሌላ መንግስት ስለሆነ ግፍት አይመጣም። የኢትዮጵያ መንግስት እዛ ሁለተኛ ጦርነት ከሌላ መንግስት ጋር አይገጥምም። ልክ ሲመለስ የኢትዮጵያ ሰራዊት እኛ ከእንደገና ተደራጅተን እዛ ሌላ ጦርነት እንጀምራለን። የትግል ከእንደገና እዛ እንጀምራለን የሚል ገምግመዋል። ባይዘው ዋር ዞናቸውን በጣም አስፍተዋል ነው። በቃ የሚሸሹበት ቦታ አስተካክለዋል። ከአልቡርሃንም ጋር ስምምነት ላይ አድርገዋል። ስምምነት ላይ ደርሰዋል። ምንድነው ከሸሸን በቃ ትደብቀናለህ፣ መደበቂያ ትሰጠናለህ፣ እንመጣለን። ምን በይፋ አይደል እንደሚደግፋቸው እዛ ሱዳን ያሉት ጦር ለምሳሌ በአደባባይ ትርኢት ሲያሳዩን አይቻለሁ። ታንክ ጭምራላቸው። በነገራችን ላይ እንግዲህ የአልቡርሃን ጦር ነው የሚደግፋቸው ነው የሚባለው። ለአልቡርሃን ጦር እንደሚዋጉ መረጃዎች ወጥተዋል። እሱ ምንም እንትን አይደለም። ጥሩ። እስኪ አሁን ሀራ መሬት የሚባለው እንቅስቃሴ እንግዲህ 1 ወር ምናምን አለፈው መሰለኝ፣ እንደውም ከዛ ይሻገራል መሰለኝ። አሁን እንደምናየው ብዙ ሰዎችን ሰብስበው ቪዲዮዎቹን እያየው ነበር። በሺዎች የሚቆጠሩ እየሆኑ እየበዙ እየሄዱ ቅድም እርስዎ እንዳሉት ከፍተኛ ጦር አዛዦችን ጭምር እየተቀላቀሏቸው ነው ይባላል። በሌላ በኩል ደግሞ በራሳቸው መንገድ ይወጡ ሳይሆኑ የእናንተ የጌታቸው ረዳ ቡድን ባካፕ ነው የሚባል ነገር አለ። ዘገባዎችም ከሰሞኑ ወጥተው እያየው ነበረ። አፍሪካ ኢንቴሊጀንስ ለምሳሌ አፋር አካባቢ የሚደራጀው ኃይል የፌዴራል መንግስቱም ድጋፍ ያለበት የነጌታቸው ረዳ ካምፕ ነው የሚል ነገር አለ። እርሱም ፌስቡክ ገጾ ላይ ሞኒተር ሳደርግ ይህንም ወንት እንደሚደግፉ አይነት አመላካች ጽሁፎችን አይቻለሁ። እና ጌታቸውም እንግዲህ በሰሞኑ ቃለመጠይቃቸው በገደምዳሜ የገላለጿቸው ነገሮች አሉ። ይሄ ኃይል እናንተ ነው ወይስ ዝም ብሎ የምትደግፉ ነው ወይስ እናንተ ናችሁ የምታደራጁት? እኔ በግሌ ደግፈዋለሁ። በእርግጥ በግሌ እንደ ድርጅት ህወሓት እያለንም ማለት የአንድ ህወሓት ቡድን እያለንም አሁን በራሳችን መንገድ የምናቋቁመው ድርጅትም አይደግፈውም ስለ እንደ ድርጅት እንደ አጀንዳ ግን ያውቀዋል። ይሄ ምን አይነት ውጤት ሊያመጣ ይችላል፣ እንዴት ነው መሆን ያለበት፣ ለትግራይ ያለው ጥቅምና ጉዳት በምን መልኩ ነው መሄድ ያለበት የሚል ምክንያቱም ኮንሰርኒንግ ኢሹ ነው። እዛ ያሉ ሰዎች ግን እዛ ያሉ ታጋዮች ግን የትግራይ ሰራዊት አካል ናቸው። አሁን ሰው የሚመስለው አፋር ብቻ ያለው ነው የሚመስለው። የትም ቦታ አሉ። ባይዘወይ ፎር ኢንፎርሜሽን ለእነሱ ደህንነት እዛ አካባቢ ተከማችተዋል የሚል ነገር ቢቢሲ ትግርኛም ላይ አንብቤ ያለው አፍሪካ ኢንቴሊጀንስም እሱን ስላየው ነው እንጂ ገባኝ። አሁን አፋር ላይ በግልጽ የሚታይ ስለሆነ ነው። ሌላ ቦታም አለ። በእርግጥ በቅርብ ጊዜ ውስጥ የሆኑ ነገሮች ሊታዩ የሚችሉ ይሆናል። ትግራይ ክልል ውስጥ ባሉ የሰራዊት ካምፖች እንዳለ የሆነ እዝ ሙሉ በሙሉ ሐራ አድርጎታል። አካባቢ አልታዘዝም ብሎ እነሱን ማለት ነው። ማንም እዛ ጋር ዝም ብሎ ስንቅ ምናምን ያቀብሏቸዋል። እነሱ ማንም አይዛቸው ማንም። ስለዚህ ሐራ ያደረጉ አህዶችም አሉ። ማዕከላዊ ዞንም እንደዚሁ አለ። ምስራቃዊ ዞን አለ፣ ደቡባዊ ዞን አለ። ሶ ምንድን ነው ሐራ መሬት የሚባሉ እነዛ ወደ አፋር አካባቢ የወጡት በራሳቸው መንገድ ያዋጣናል ያሉት አካባቢ ይዘዋል። እነሱን ፌዴራል ይደግፋል፣ የአፋር መንግስት ይደግፋል አላቅም እኔ። ምክንያቱም አንድ ታጣቂ ቡድን ወይም የሆነ አካል የሆነ ቦታ ላይ ሲሄድ ችግሮኛልና ልቆይ ብሎ ሊጠይቅ ይችላል። ገብተዋል። ትጥቅም ይዘው ትጥቅም ሳይዝ። ስለዚህ ከእነሱ ጋር ተስማምተው ቦታ ይዘው እንዲቆዩ ከአካባቢ መስተዳድር ጋር ምናምን ለደህንነታችን አስቸጋሪ ስለሆነ እዚህ ልንቆይ ብሎ አስፈቅደው ሊሆን ይችላል። ምክንያቱም የራሳቸው አመራር አላቸው፣ የራሳቸው ብዙ ነገር አላቸው። ማንም ይደግፋቸው፣ ከየት ነው የሚያገኙት ከየት ነው የሚያገኙት ስንቅ የሚባለው ዝርዝሩ አላቅም እኔ። እኔ የማውቀው የነ ደብረጽዮን ህወሓት ቡድን እና የነ ምግቤና የነ ወድም ቤቴ ኮማንድ አንጠብቅም አንፈልግም ብለው ለጊዜው ሸሽተው ቦታ የያዙ እንዳሉ ነው የማውቀው። ይሄ ኃይል በቀጣይነት ምን መሆን አለበት? እንዴት ነው መደራጀት አለበት? አሁን ጦርነቱ እንዳይጀመር ምን አይነት ሚና ይኖረዋል? ምን አይነት ጫና ያደርጋል? ቡድኑ ከጦርነት ይልቅ ወደ ድርድር እንዲመጣ አንድ እንደ ዲተረንስ ፎርስ እንደ መደራደሪያ አቅም ሆኖ እንዲቀጥል ለማድረግ ምን ማድረግ አለብን? ልክ እንደ ፋኖ ላይ እንደምናየው የጎጃም ምናምን እየተባለ እንደሚጠራው አይነት እንደዚህ አይነት ፍራግመንት እንዲሆነ ኮማንድ እንዳይኖረው አንድ ኮማንድ እንዲኖረው ለማድረግ ምንድነው መስራት ያለበት የሚለው ላይ የራሴ ሀሳቦች አሉ። እያየ ከሆነ በሚዲያዎችም በፌስቡክም እጽፋለሁ። ለምንድነው እሱን የምደግፈው? በግሌ አባትህና እናትህን ግደል ተብሎ ሲታዘዝ
አልገድልም ብሎ ከሸሸ ስለዚህ የሚሸሽበት ቦታ ያስፈልገዋል። ይህንን ኦፊስ ሰብረህ ማህተሙን ነጥቀህ ከእገሌ ወስደህ ለእንትን አንስጠው እያለው እኔ አልቀበልም ካለ እና የሚታሰር ከሆነ በዚህ ምክንያት ከሚታሰር ሸሽቶ የሆነ ቦታ መያዝ ይችላል። ቤቱ መሄድ ይችላል። ሐራ መሬት የሚባለውም ሄዶ መቆየት ይችላል። በአጠቃላይ ይህንን ኃይል ጌታቸው ቡድን ባካፕ አያደርገውም፣ አይመራውም፣ አያስተዳድረውም። በራሱ መንገድ የራሱ የሰራዊት ቅድም እንዳልኩ የአርሚ አዛዥ፣ የኮር የክፍለ ሰራዊት አዛዥ የነበሩ ሰዎች ያሉበት ስለሆነ በራሳቸው መንገድ ያቋቋሙት ነው። ኦፊሻልም አድርገው ተናግረዋል እነሱ። እኛ በዚህ ምክንያት ነው ከዚህ ቡድን የወጣ ነው፣ ወደ ህዝባችን አንተኩስም፣ ማህተም ለቀማ ላይ አንሳተፍም፣ እኛ የአንድ የህወሓት ቡድን ደጋፊ መሆን አንፈልግም፣ የህዝብ ሰራዊት እንጂ የቡድን ወይም የድርጅት ሰራዊት አይደለንም፣ የግለሰቦች ጠባቂ አይደለንም። ይህንን ለማድረግ ህሊናችን ስለማይፈቅድልን እዚህ ተደራጅተናል፣ ጫናዎች እናደርጋለን፣ መንግስት ስልጣኑን ለወጣት እንዲያስረክብ እንጫነዋለን፣ ከዚህ ውጭ ግን ሌላ አማራጭም ካለ እንጠቀማለን ብለዋል። ግልጽ አላደረጉትም። አክቹዋሊ እነሱ እዛ ያሉ ሰዎች በግልጽ እያወሩ ነው በሚዲያዎች እየወጡ አሁን እኔ በግል የምደግፈው ይህንን ኃይል የአንድ ጨቋኝ ቡድን ተላላኪ ከመሆን ራስን ነፃ አድርገህ ነፃ የምትሆንበት አካባቢ ቆይተህ አማራጮችን እንድትወስድ የማድረግ እንቅስቃሴ ስለሆነ ነው የምደግፈው ማለት ነው። መልካም። ጀነራል ታደሰ ከዳዊት ጋር ይመስለኛል ቃለ መጠይቅ አድርገው ከ2 ሳምንት ገደማ በፊት አይቼ ነበረ እና ስለዚህ እንቅስቃሴ ይሄ ነፃ መሬት ምናምን የሚባል ነገር የለም፣ አንቀበልም፣ ትክክል አይደለም፣ ልዩነቶች ካሉ መነጋገር እንጂ አንደግፍም አይነት ነገር ሀሳብ አቋም ይዘው ብቅ ብለዋል። ጀነራሉ እንግዲህ የቲፒኤልኤፍ ታክቲካል ሲምቦል ናቸው እንጂ ሪሊ የተለየ አቋም ኖሯቸው እንደ ጌታቸው ወደ ጦርነት መገባት የለበትም የሚል ስትሮንግ ፖዚሽን ያላቸው ሰው አይደሉም የሚል ነገርም ይነሳል ከዚሁ ጋር ተያይዞ። ይሄን ነገር እንዴት ነው የምታዩት እናንተ? ለምሳሌ ጀነራሉ የሚወዛወዙበት ነገር እናያለን። ለምሳሌ አሁን ከሰሞኑ ራያ አካባቢ የነበረው ሰልፍም ላይ እንደምሳሌ ብናነሳ ቀድሞ ሄደው ነበረ የደቡባዊ ትግራይ አስተዳዳሪዎች ወይም የአካባቢው አስተዳደር ቀድሞ እናንተ ያዋቀራችሁት ነው አክቹዋሊ ተቃውሞ አሰምቷል። አከታች አይደለም ምናምን የሚል የጀነራል ታደሰ እንትን ላይ ከዛ ጀነራል ወደዛ አካባቢ አቅንተው ተነጋገርን፣ ተግባባን አሉ። ደብረጽዮን ደግሞ ብቅ አሉና የቲፒኤልኤፍ ይምጣልን እያለ ነው፣ ወደዛ እንሄዳለን፣ አስተዳደር እንቀይራለን አይነት ነገር ጨዋታ ተጫወቱ። ከዛ ዳግመኛ መግለጫ ወጣ፣ የተቃውሞ መግለጫ። ከዛ ደግሞ ሰልፍ ተከተለ። እነዚህ አይነት ነገሮችን ከጀነራል ታደሰ አካሄድም ጋር ተቃውሞቹ እንዴት ነው የምትገመግሟቸው እናንተ? አሁን ወደ ፕሬዚደንትነት ከመምጣቱ በፊትም ከመድህን ገብረስላሴ የሆነ ጊዜ ኢንተርቪው አድርገው ነበር። ጌታቸው ወደ አዲስ አበባ ከመጣ በኋላ ያኔ ፕሬዚደንት ይሆናል ተብሎ ሲወራ ነበር። አስታውሳለሁ። አንተ ፕሬዚደንት ከሆንክ ምናምን እያለችው ነበርና ያኔ ምንድን ነው ያለው? የሐራ መሬት ያለው እንቅስቃሴ ሪኮግናይዝ አድርጓል። ሪኮግናይዝ ማለት ቀላል ነገር አይደለም። ይሄ ዝም ብለህ የምታየው ነገር አይደለም። በእርግጥ ትግራይ አሁን የትጥቅ ትግል የማስተናገድ አቅም የላትም። ወደ ትጥቅ ትግል የሚወስድ ነገርም የለም። መወያየት እንችላለን ነው። አሁን ይሄ በሀሳብ ደረጃ በደንብ ተረድቶታል። ይህንን አጥፈዋል ምናምን አይደለ ያለው፣ ወደ ውይይት ይምጣ ነው ያለው። ኋላ ላይም ቢሆን የተናገረው እሱ ነው። ምንድን ያለ መሰለ ማለት በትጥቅ ትግል የሚመጣ ነገር ተቀባይነት የለውም ነው እንጂ ሐራ መሬት ላይ ያለው ደመስሰዋለሁ አጠፋዋለሁ አይደለ ያለው። አሁን ሪኮግናይዝ አድርገዋል። በዚህ በኩል እኔን አደንቀዋለሁ። እሱ ወደ ወረደ ለመሰለ እንኳን በሺዎች የሚቆጠሩ ተሰብስበውበት 10 ሰዎች ከሸፈቱ እነዚህ ሰዎች ተነጋግረህ አምጥተህ ወደ ሰላማዊ መንገድ ማምጣት አለብህ። ሶስቱ እያለ ያለው መሬት ላይ ተነጋግረን መፍታት እንችላለን። ለምን ወደ ትጥቅ ትግል እንገባለን? አሁን ያለንበት ሁኔታ ከባድ ነው። ኢኮኖሚካሊም ሶሻሊም በብዙ ነገር ጫና ያለበት ህዝብ ነው ያለው። ሰው ወደ ጦርነት የሚያስገባ ነገር የለም በሚል ነው ያየው። ከጌታቸው ጋር ስታነጻጽረው ጌታቸው አውቶማቲካሊ እነሱም የማይቀበሉት ጌታቸውም የማይቀበላቸው ናቸው። ወደ ወረደ መሀል ላይ ያለ ሰው ነው። አሁን ወደ ወረደን ከጌታቸው ማለት ጌታቸውን በሚጠሉት ደረጃ አይጠሉትም እነ ደብረጽዮን ወደ ወረደን። እንደገና ደግሞ እነሱ እንደሚፈልጉት ሰውም አይወዱትም። አማራጭ ስለሌላቸው ብቻ የመጣባቸው ነው ወደ ወረደ። ምክንያቱም እነሱ ቢፈልጉት የራሳቸው ሰው ነው፣ ወይ ደብረጽዮን ወይ
ፍስሐ ተጽዮን የሚባል ወይ ደግሞ ሌላ ሰው እነሱ የሚያዙት ሰው ነው መሆን እንዲሆን የሚፈልጉት ግን መጥቶባቸዋል። አሁን ወረደ ጭምር ስለ እነሱ መርጠውት ነበር ይሁንል ብለው ነበር ልትል ትችላለህ። ግን ያንም ቢሆን አማራጭ አጥተው ነው እንጂ ሁሉን ያሉት ጌታቸው ከሚሆን ሰይጣንም ይሁን ነው የነሱ አማራጭ። ከጌታቸው ይልቅ ይሄ ይሻላል ብለው የመረጡት እንጂ ወረደም በደንብ የሚወዳቸው አይደለም፣ እነሱም በደንብ የሚወዱት አይደለም። አሁን ደግሞ ወደ ቅርቃር ገብተዋል ሁለቱም። ቅድም እንዳልኩ የዞን መስተዳድር ራሴ ይቀይራሉ የሚል እንቅስቃሴ ጀምረዋል ወረደ። እነሱ ደግሞ አትነካትም እያሉት ነው። እንኳን እኛ የመደብናቸው ሰዎች ልታነሳ የደቡባዊ ዞን እነ ሀብቱ ኪሮስም አንሳልን እያሉት ነው፣ ይነሳ እያሉ ነው። ካልሆነ ደግሞ እንገባለን እያሉ ነው። አሁን ምን መሰለህ እዚህ ላይ የካቢኔ ቁጥር የነሱ የበዛ እንዲሆን ስላደረገ ከዚህ በፊት በኃይል የተቆጣጠሩትን ዞን እንደተቆጣጠሩት እንዲቀጥል ስላደረገ አክቹዋሊ እውቅና አልሰጠም እኮ ወረደ፣ እውቅና አልሰጠም፣ ሹመት አልሰጠም ለነዛ ሰዎች አሴፕት ማድረግ ነው። ለምሳሌ የመቀሌውን ከንቲባ ሰሞኑን በጣም እንደውም ያስገረመኝ አንድ የመሰረት ድንጋይ ሲጣል በአንድ ሰው ስም ነው በጀነራሉ፣ በምክትላቸው በአማኑኤል አሰፋ፣ ከዛ በመቀሌ ከንቲባ። እነዚህ ሶስት ሰዎች ናቸው የመሰረት ድንጋይ የጣሉት ተብሎ ተጽፎ አይቻለሁ። ከዚህ በላይ የሆነውን ተቀብለዋል። ዞሮ ዞሮ በቃ አማራጭ ስለሌለው ከባድ ጫና ውስጥ ስላለ ምንም ነገር ማድረግ ቢችል ራሱ መፈናፈን እንደማይችል ያውቃል። ባይዘወይ አሁን ማድረግ ያለበት ወረደ በቃ አንዳንዶችን የተቀበለ ሌሎችን እምቢ ያለ የሆነ ጊዜ ገፍቶ እሱ በሚፈልገው መንገድ የሆነ ነገር ማድረግ እንደሚፈልግ አይነት እንቅስቃሴ እያደረገ እንደሆነ ይገባኛል አሁን። ስለዚህ ለሱ ያላቸው ንቀት የሚያሳይ ነው። ባይዘው ይሄ መሰረት ድንጋይ ኢን ዘ ፕሬዘንስ ኦፍ ፕራይም ሚኒስተር ምክትል ጠቅላይ ሚኒስተር ምናምን ተብሎ መሰረት ድንጋይ ይቀመጣል። የትም ሀገር የለም። አሁን በፕሬዚደንት ኢን ዘ ፕሬዘንስ ኦፍ ፕሬዚደንት ምክትሉ ስላለ ብቻ ምክትሉ ስሙ ይጻፋል እዛ። የከንቲባ ስላለ በጣም በቃ የነዚህ ኖር የፈለጉት ምን መሰለህ እዚህ ላይ አንደኛ ወረደን እያጣጣሉት ነው። ይሄን ያክል ነው ኢንፍሉዌንስ ምናደርገው እያሉ ነው። ሁለተኛ አማኑኤል አሰፋ የህወሓት የነሱ ምክትል ነው። የኛ ሰው አለ ስሙ ይሄው እስከዚህ ድረስ ደርሰናል ማለት ነው። ከንቲባውም የነሱ ነው፣ ስራ አስፈጻሚ ነው የነሱ። ሽልማት ነው የተሰጠው። ምንም አቅም የሌለው ደካማ ሰው ነው። ግን በቃ በኦዲት ጊዜም የሆነ ነገር ሸፋፍነውላቸዋል። ቅድም ባለፈው ጌታቸው እንዳለው ያሉት ሰውዬ ነው እሱ ነው። እና ይሄን ውለታ ስለዋለላቸው ብቻ ስራ አስፈጻሚም ከንቲባም አድርገውታል። ሰው ይሄንን ሲያረጉ አያፍሩም። በቃ እኔ በጣም ነው የምደነግጠው እንደዚህ አይነት ነገሮች ሳይ። እኔም ሪፍሌክሽን ጽፌ ነበር። እና አሁን ወረደ ዝም ያለው አሁን በቃ እውቅና እኮ አልሰጠም ስልህ አሁን ረዳኤ ከሱ ጋር መሰረት ድንጋይ ስለጻፈ ወረደ የሆነ የህግ ተጠያቂነት ማድረግ ቢፈልግ ይችላል ስልህ ሌሎች የዞን ሰዎችም የአንድ ዞን ግን ቅድም እንዳልኩ አግደዋል በጽሁፍ እስከዚህ ድረስ ደርሰዋል። ሰው ከደቡባዊ ዞን ጋር ያለውም ወረደ ቀላል ነገር እንዳልሆነ ቀድሞም ተናግረዋል። ደቡባዊ ዞን ህዝቡ ተቆጥቷል። ኦልሬዲ አስቆጥተውታል። በጉባኤ ብለው ባደረጉት ጠቅላላ ጉባኤ ብለው ባደረጉትም የደቡባዊ ዞን ህዝብ አልተወከለም። ጠቅላላ በውሳኔ ነው ደግሞ የሚገርም። ሰዎች ግን ከመናኸሪያም ከቤታቸውም አንኳኩተው ከየቤታቸው ድረስ በመኪና ሄደው የደቡባዊ ዞን ተወላጅ የሆኑ ሰዎች አስገብተው ጉባኤ ላይ የትም ዓለም የትም ቦታ ላይ የማይደረግ በህወሓት ታሪክም ተደርጎ የማይታወቅ ያለ ድምፅ ገብተው በታዛቢነት መጨረሻ በጉባኤ ውስጥ በድምፅ እንዲሳተፉ ወስነዋል። ምን ለማድረግ ነው? ደቡባዊ ዞን ተሳትፏል ማለት ነው። በግለሰቦች ያልተመረጡ ያልተወከሉ ምናምን ማለት ነው። ከመንገድ ጠርተው አምጥተው ደቡባዊ ዞን አሁን አትምጡብን እያለ ነው። አሁን የዛሬ ሰልፍ ካየህ አትምጡብን ግን የጌታቸው የትውልድ ሰፈር ስለሆነ ነው አንድ የሚባል ነገር ስለ ደብረ ጽዮንም በመግለጫ ላይ ሰሙን ያሉት ነገር አለ። ይህ ምንድን ነው? የአካባቢያዊ ምንድን ነው የጎጥ ፖለቲካ ብሽሽቅ ተፈጥሯል ትግራይ ክልል ውስጥ የሚል አይነት ነገር። እንደዚ አይነት ነገር ነው ሞመንቱ። እነሱ የፈጠሩት አጀንዳ ነው። ለምን መሰለህ? አሁን ጌታቸውን ወደ አክሱም አድዋና ሽረ ሲሄድ በሴቶች በኩል ተቃውሞ እንዲደርስ ምናምን አደረጉ። ግን ህዝብ የሚባለው ከ1000 ሰው 10 ሰው ስላጎራ ወይም ስለተቃወመ ህዝብ ተቃወሙ ለማድረግ ነው። ያኔ ግን ወጣቱን አይተሃል። ያኔ ትላልቁ ሰዎችም የነበሩ አይተሃል። መድረኩ ይፈልጉት ነበር። 4-5 የሚሆኑ ሴቶች ግን ጠቅላላ በቃ ቀውጥ ያደረጉት። አሁን ጌታቸው ሌላ ፕሬዚደንት ቢሆን ምንድነው የሚያደርገው መሰለህ? ፖሊስ ጠርቶ እነዚህ ሰዎችን አስወጥቶ አስሮ በመበጥበጥ መድረክ በመበጥበጥ ብሎ አስሮ ፍርድ ቤት ውስጥ ከቶ
አካባቢን በጥበቃ ጠብቆ መድረኩን ማስኬድ ይችል ነበር። ያኔ መልእክት ምን መሰለህ ያስተላልፉት ጌታቸው ማዕከላዊ ዞንና ሰሜን ምዕራብ ዞን ተቀባይነት የለውም ለማለት ነው። ግን ያኔ የተሰበሰበው ህዝብ ብታይ ጉድ ነው የምትለው። አክሱም ራሱ የተሰበሰበው ህዝብ በባሶች ነው ተሰብስቦ ከየወረዳው የመጣው። ከዛ አርሚ 35 የሚባል አለ እዛ በጦር እንደዚህ ሰዎቹን እያባረረ አዳራሹ በር ላይ እንደዚህ ወጥሮ በስናይፐር ጠበቁት። አሁን ይሄ ስሜት እንዲፈጠር እያደረጉ ያሉ አማራጭ ስለሌላቸው በፖለቲካ ስለተሸነፉ ምን አማራጭ አላቸው? ይህንን አጀንዳ መፍጠር ይፈልጋሉ። ደቡባዊ ዞን ከመጀመሪያ ጀምሮ የጌታቸው የትውልድ ስፍራ ስለሆነ አይደለም የተቃወመው፣ በመርህ ነው የተቃወመው። ሲጀመር ከማዕከላዊ ዞን ገጠር አድዋ የሚባል አለ። ይሄ ከተማው ሳይሆን የገጠሩ ወረዳ ፈረስማይ ኃይለ የሚባል አለ። ታሕታይ ማጨው፣ ላዕላይ ማጨው፣ አዴት የሚባሉ ወረዳዎች 13 ወረዳዎች ከ18 13 ወረዳዎች እንደ ወረዳ ተቃውመዋል እንትኑን ጉባኤውን። ከዛ መጨረሻ አንድ በአንድ ሰዎችን እያሰሩ እያስፈራሩ እያፈኑ እየተኮሱ በተኗቸው። ምክር ቤት ራሱ እምቢ አሉ። የሶስት ወረዳ ምክር ቤት ቦይኮት አደረገው የደብረጽዮን ቡድን። የአዴት የሚባለው ወረዳ፣ የታሕታይ ማጨው የሚባለው ወረዳና ላዕላይ ማጨው የእያንዳንዱ የምክር ቤት አባል ቤት እየሄዱ በሰራዊት ክላሽ ይዘው እየሄዱ ገብተህ እነ ደብረጽዮን ያቀረቡት ሰው ካልተቀበልክ ነገ ትሞታለህ እያሉት። ይሄ በቃ የተደረገ ነው እየነገርኩህ ያለሁት። እንዲህ አድርጎ ቀየሩት። አሁን ይህ ምን እያደረጉ መሰለህ? ማዕከላዊ ዞን ሙሉ በሙሉ የኛ ደጋፊ ነው ለማለት እንዲህ አድርጎ ደመሰሱት። ሰሜን ምዕራብ ምንም አልተነካም። አክቹዋሊ ምንም ማለት ንክኪ ላይ አልነበረም። ዞን አስተዳዳሪ ብቻ ነው የቀየረው እንጂ ጌታቸው ወረዳ ድረስ አልተካሄደም። አሁን ደቡባዊ ዞን ከመጀመሪያ ጀምሮ በመርህ ሲታገሉ የነበረው በክላሽም ለማስፈራራት ተሞክሮ ያልተሳካ ነው። ምክንያቱም በጣም ቻሌንጅ አድርጓል። ወጣቱ የያዘውን ይዞ አንድ ጊዜ በቃ የሆነ አካባቢ ሞልቶት ነበር። ስለዚህ ፍጅት ነው የሚሆነው ማለት ነው። አሁን ምን ለማድረግ እየሞከሩ ነው መሰለህ? ደቡባዊ ዞን በብዙ መንገድ አግለውታል። እነሱ ራሳቸው በጉባኤ አግለውታል። የማህበር ልማት ትግራይ ቲዲኤ ጉባኤ ጠቅላላ ጉባኤ 12ኛ ጠቅላላ ጉባኤ ላይም የደቡባዊ ዞን ተሳታፊዎች ስነ ስርዓት ብሎ ተነስተው ነበር ያኔ እና የደቡብ ምስራቅ አካባቢ እና የመቀለ አካባቢ። አሁን ምን ሆነ መሰለህ? አስወጧቸውና እነሱ ከወጡ በኋላ እነሱ በሌሉበት ጉባኤ አድርገዋል። ከዛ ያው ተሰርዟላቸዋል። በኢትዮጵያ የሲቪክ ማህበራት ምናምን የሚባል አውቶሪቲ አለ መሰለኝ። በህግም የማይፈቀድ ነው፣ እንደዛ አይደረግም። አሁን ደቡባዊ ዞን ያለው ተቃውሞ ሪሌቲቭሊ የነ ደብረጽዮን ህወሓት ቡድን ጫና ተቋቁሞ የወጣ ዞን ነው። ከመጀመሪያ ጀምሮ ነው ባይዘው ጌታቸውም እያለ ከዛም በኋላ ቢሆን በኃይል ተሞክረዋል። መሆን አካባቢ ተኩስ እኮ ተፈጥሯል። በዚህ ምክንያት ግን ተኩሱ መልስ ነበረበት። ማጨው አካባቢ የዞን አስተዳደር ጽሕፈት ቤት ለመቆጣጠር ሞክረው ነበር። በፓትሮል መጥተው ሌላ ፓትሮል መጣ ደግሞ የዞኑ የጸጥታ ቢሮ የጸጥታ ኃላፊ ያዘዛቸው ደግሞ ፓትሮል ሲመጣ እርስ በርስ እንደዚህ ተፋጠጡ። ከዛ ቆመ። ስልህ ውጊያ ነው የሚሆነው ማለት ነው። ይህን ያክል ዲተረንስ ተፈጥሯል እዛ አካባቢ። ስለዚህ እነ ደብረጽዮን ምንም ቢሆን በውጊያም ቢሆን እንገባለን እያሉ ነው። ወደ ወረደ ደግሞ የሚባል ነገር የለም አላቸው። እንዳታስቡት፣ እኔ በራሴ መንገድ እሄዳለሁ። የኔ ስራ ነው፣ የመንግስት ስራ ነው። ይሄ አንድ ድርጅት ጉዳይ አይደለም። ይሄ ሰው እኔ ሂጄ አግባባቸዋለሁ አለ። ተግባቡ። ከወደ ወረደ ጋር ምንድነው የተግባቡት? አንደኛ ህዝቡ የመረጠው ሰው ብቻ እንዲመራ፣ በኃይልም በጠበኛም በምንም ማንም ማህተምም ለመቆጣጠር ኦፊስም ለመስበር እንዳይሞከር አንደኛ። ሁለተኛ የነ ደብረጽዮን ህወሓት የሚባል አንፈልግም፣ በቃ አንፈልግም። እኛ የራሳችን ድርጅትን ማቋቋም እንችላለን፣ ያለ ድርጅትን መመራት እንችላለን። ህዝቡ የመረጠው ሰው እንዲመራ እናደርጋለን። ስለዚህ ህዝቡ ያልፈለገው ካለ ደግሞ ምክር ቤት እየቀረበ ምክር ቤቱ የፈለገውን ሰው እንዲሾም እናደርጋለን። ለምሳሌ መሆኒ ከተማ ላይ የዞን ሰዎችና የወረዳው የከተማው ሰዎች በኮሚቴ ተገምግመው የሆነ ሰው ከንቲባ እንዲሆን አቀረበው ወደ ምክር ቤት። ሻረው፣ አልቀበልም ብሎ ገብተዋል። ይሄን ያክል ነፃነት አግኝተዋል። እኔ ይህን አልፈልግም እገሌ ነው የምፈልገው ብሎ እሱ የሚፈልገውን ሰው ሹመዋል። ይሄን ያክል ነፃነት ያገኘ አካባቢ ነፃነቱን ገፈህ አንተ የምትፈልገው መሬትም ለመውረር ሀብትም ለመውረር የፈለከው ስራ ለመስራት የሚደረጉ እንቅስቃሴ ስለሆነ በዚህ መሃል እነሱ በጦርነት በቶክስም በምንም ለመግባት ሀሳብ እንዳላቸው አውቃለሁ። እኔን ላኩኝ የሚሉ የጦር አመራሮች እንዳሉ አውቃለሁ። እኔን ላኩኝ እኔ ጸጥ አድርጋቸው ምናምን የሚሉ እስከዚህ ድረስ የሚፎክሩ ሰዎችም እንዳሉ አውቃለሁ። ያም ሆነ ይህ ግን ህዝቡ
አትምጣብን እያለው ነው ደብረጽዮን። ምክንያቱም እናልን እያሉን ነው አለ አይደለ? ህዝቡ ግን አትምጣብን አለ። ቆይ አሁን ማን ነው የሚሰማ? አንድ ሰው ወይም አንድ ሰው የሚመራው 45 ሰው ያሉበት ማዕከላዊ ኮሚቴ ነው የሚበዛ ወይስ በሚሊዮን የሚቆጠር ህዝብ ነው የሚበዛው? ዝም ብለህ ህዝቡ ቤት ለቤት ሄደህ ሰንሰስ ስራ። ደቡባዊ ዞንም ማዕከላዊ ዞንም ቅድም ተናግሬያለሁ። እኔ ኮንፊደንትሊ ነው የምነግርህ በዚህ ጉዳይ ላይ ምስልህ ምንም ጥርጣሬ በሌለው ክፍፍል ይኖራል። በእርግጥ የሆነ ቁጥር እነሱን የሚደግፍ እርግጠኛ ነኝ። ግን ከ50% በላይ ወይም ከ60% በላይ ግን እነሱን የማይቀበል ህዝብ ነው ያለው ትግራይ ውስጥ። እነሱን የሚቀበል የትኛው መሰለህ? በድሮ የትግል ጊዜ ታጋይ የነበሩ አሉ። ድርጅታችን ህወሓታችን የሚሉ ድርጅት የምትለው እኮ የሚጠቅምህ በኢኮኖሚ በሴኩሪቲ በልማት በምን የሚጠቅምህ ከሆነ ነው እንጂ ርስት የሚባል እኮ የለም። እንደ ታቦት የሚመለክ ድርጅት እኮ የለም። ወይም እንደ መለኮት የሚመለክ ድርጅት እኮ አይደለም። ሊጠቅምህ ነው የሚመጣው። ፖለቲካል ድርጅት ነው። ካልጠቀመህ ይሄዳል። ምን አለው? በእግዚአብሔር ቅባት ተቀብቶ የመጣ ድርጅት የለም ወይ ንጉስ የለም። በአስተሳሰብ ደረጃ እንዳትክዱን፣ ድርጅታችን እንዳትክዱ እየተባሉ የሚነገራቸው ሰዎች አሉ። የእኛም ዘመድ አሉ፣ የኔ አሉ። አሁን በቃ እንዴት ብለን እንካዳት እንዴት ብለን ይልሃል እንጂስ ምንም ጥቅም የላችሁም ይልሃል። እንዴ ቆይ አሁን መሐላ ምን አለብህ? ይሄ እኮ የመካካድ ጉዳይ አይደለም፣ ፖለቲካ ነው። ይሄ የፖለቲካ ድንቁርና የሰለባቸው ሰዎች ይኖራሉ፣ ግለሰቦች ናቸው። ስለዚህ የመምረጥ መብቱ የተጠበቀ ነው። ምን ችግር አለው? እኔ የእሱን ጥቅም የእሱን ምርጫ አከብርለታለሁ። ግን የኔ ምርጫ አይደለም ነው። ሌላም እንደዚሁ ህዝቡ እድል ቢሰጠው ነፃ ሆነህ ምረጥ ቢባል ማንም ሳይተኩስበት ማንም ሳያስፈራራው ዓለም ጉድ ይል ነበር። መልካም። አሁን ይሄንን ትግራይ ክልል ውስጥ የተፈጠረውን ነገር እንደ ኦፖርቹኒቲ ተጠቅማችሁ እናንተም ከዛ ወጥታችሁ በፓርቲ ፖለቲካ እንግዲህ ፓርቲዎች እንኳን ይሉ ነበር ተፎካካሪ እናንተ ስልጣን ላይ በነበረባችሁበት ወቅት በጣም ከመቼውን ጊዜ የተሻለ ነፃነት ነበረ። እኔም ያገኘኋቸው ገብሩ አስራትም እንደዚሁ ሲሉኝ ነበር። አሁን ጀነራሉ ሲመጡ ዝግት አድርገውብናል አይነት ነገር ቅሬታ አቅርበዋል። አሁን ይዛችሁ እየመጣችሁት ያለው ሊበራል ፓርቲ አላቅም ብዙ ጥያቄ ነው የተነሳባቸው ያለው። አሁን ባለው ነባራዊ ሁኔታ በየት በኩል ነው ነጥራችሁ ፓርቲ ሆናችሁ የምትወጡት? እናንተ ራሱ መቀሌ የሚሄድ ዋስትና የሌላችሁ ሰዎች እንዴት ነው ትግራይ ውስጥ ፓርቲ መስረታችሁ መንቀሳቀስ የምትችሉት? ወይስ የሆነ ነፃ ጊዜ መጠበቅ ይጠበቅባችሁ ይሆን ወይ የሚል ነገር ይነሳል። እና እስኪ ይህን ጥያቄ መልሱልን። ፓርቲያችሁ ውስጥ ምን ሂደት ላይ ነው? ምን ደረጃ ላይ ነው ያለው? አጠቃላይ አሁን እንግዲህ ህወሓት ለሁለት ከተከፈለ በኋላ ምን ሀሳብ ነበረን እኛ? ያ ቡድን የህወሓት ህገ ደንብ ጥሶ የምርጫ ቦርድ ህግ ጥሶ የሀገሪቱም የክልልም ህጎች በሙሉ ጥሶ ጉባኤ ስላደረገ ይሄ ቡድን ብቻ ተሰርዞ እኛ ህወሓት ሁነን መጥተን ህወሓትን ሪፎርም ለማድረግ ነበር ያሰብነው። ምክንያቱም ህወሓት የሚባል ድርጅት 50 ዓመት ያደረገ ድርጅት ነው። ህዝቡ መስዋዕት ከፍሎ ያቋቋመው ድርጅት ነው። ያ ድርጅት ለህዝብ የሚጠቅም አድርገህ ኢኮኖሚካሊም በሶሻሊም ማህበራዊም ፖለቲካሊም በሌሎችም ዘርፎች በሙሉ የተሻለ ፕሮግራም ተቀርጾ ሪፎርም ተደርጎ ነፃነት በሚሰጥ መልኩ እንዲንቀሳቀስ ለሌሎችም ማልቲ ፓርቲ ሲስተም እንዲኖር ተደርጎ ተወዳዳሪ የሆነ ህወሓት ሲሸነፍ የሚቀመጥ ሲያሸንፍ የሚመራ ህወሓት እንዲፈጠር ነበር የምፈልገው። በጊዜ ሂደት ግን ምን የሆነ መጣ መሰለህ? አንደኛ ይሄ ህወሓት የሚባል ድርጅት ቅድም እንዳልኩ የአራት ሰዎች ድርጅት ሆኖ ቀረ። እሱ ብቻ ሳይሆን በኃይል ጭምር ነገሩን ሲያበላሹት ወደ መጨረሻ ጥሪ አድርገን ነበር። በቃ ይሄ ሁሉ ነገር እንተወውና ወደ አንድ እንምጣና እስኪ አንድ ላይ ሆነን ጉባኤ እናደርግ ብለን ነበር ሳይሰረዝ። ምክንያቱም 3 ወር እየሞላ ስለነበር የ3 ወር ገደብ የሆነ ጊዜ ላይ ስለሚያቆም ማለት ጉባኤ አደርጋለሁ ብለህ ሪፖርት የምታደርግበት ወደ ምርጫ ቦርድ ጊዜ ገደብ ነበረች 20 ምናምን ቀን። በእሷ ጊዜ ሰዓት እሷ ከመድረሷ በፊት እኛ ቀደም ብለን 2 ቀን ምናምን አውጀን ነበር፣ ቢያንስ እድል እንስጥ ብለን እስከ መጨረሻ ድረስ። ምክንያቱም ህወሓትን እዛው እያለ ሪፎርም አድርገህ የተሻለ ድርጅት ማድረግ ይቻላል የሚል አመለካከት ነበር። ስናየው ግን ሌጋሊም ሞራሊም ግራውንድ ላይ ያለም ሪያሊቲም በሙሉ ያ ብራንድ ይዘህ መቀጠል ራሱ እነ ደብረጽዮንን የሚያስታውስ ሆነ። ገብተዋል። ሄዶም ያው ድርጅቱ የሚሰረዝበት ሁኔታ ተፈጠረ። ስለዚህ እኛ ምን ወሰን መሰል ገና ከመሰረዙ ከ2 ሳምንት ምናምን በፊት ቆይ አሁን እኛ ዝም ብለን ከንቱ ድጋምን እየደከምን ያለ ነው። አሁን ቢሰረዝ
እኛንን ብለን ብንመጣ ወደ ፍርድ ቤት ነው የምንሄደው። ገብቷል? ምርጫ ቦርድ ብናመለክት የኔ ህወሓት የሚባል ድርጅት ሰርዤዋለሁ። አዎ ፍርድ ቤት ስንሄድ ደግሞ ቀጠሮ ለ2 ሳምንት ለ1 ወር ለምናምን እያለ 2 ዓመት ብሎ ልንሟገት እንችላለን። እኛ ምን የአባት የእናት ውርስ ለመውረስ አይደለም የምንደራጀው፣ ህዝብ ለማገልገል ነው የምንደራጀው አይደል? ያ ጉዳይ ያለቀለት ጉዳይ ነው። ባያልቅም ቢሰጣቸው ምን ያለው እኛ ገምግመናል። ምርጫ ቦርድ ራሱ ቢሰጣቸው ፖለቲካሊ ወስኖ ቢመልስላቸው እውቅናው እኛ ሌላ ፓርቲ ሆነን እንወዳደር። በቃ በህወሓት ውስጥ የነበሩ እኛ የምንፈልጋቸው ሪፎርሞች በሌላ አዲስ ፓርቲ አስገብተን ለትግራይ ህዝብ አዲስ የሆነ ሀሳብ እናምጣለት። አሁን የትግራይ ህዝብ በባህሪው ነፃነት የሚፈልግ ፍትህ የሚፈልግ በህግና በስርዓት ስትዳኘው በስርዓት የሚዳኝ ህዝብ ነው። የሆነ ህግ ካለ ስነ ስርዓት ነው የሚልህ። ስለዚህ ይሄ ከሆነ ነፃነትና ዲሞክራሲና ፍትህ የሚባል ነገር የሚረጋገጥበት ኢኮኖሚው፣ ማህበራዊውም፣ ጠቅላላ ፖለቲካውም ሊበሬት የሚያደርግ ነፃ የሚያደርግ አይነት አሰራር እናስገባ። ነገር ግን የኢትዮጵያም የትግራይም በተለይ ደግሞ የትግራይ ነባራዊ ሁኔታ ማዕከል ያደረገ ሲስተም እንዘርጋ፣ ያን የሚያስችልን ፓርቲ እናቋቁም ብለን ወሰንን። ስንወስን ምንድን ነው ያደረግነው? ፓርቲው ምን እናድርገው ነው። አሁን ዓለም ውስጥ ኢን ዘ ግሎብ ሁለት እንትኖች አሉ፣ ሶሻል ዲሞክራሲ እና ሊበራል ዲሞክራሲ ነው ያሉት። ይሄ ልማታዊ ዲሞክራሲ የሚባል ድሮ ኢትዮጵያ ውስጥ በኢህአደግ ጊዜ የነበረም አለ። በእርግጥ ግን ኖርማሊ የሚታወቁት እነዚህ ናቸው። የትኛውን መከተል ያለብን ነው የምታወራው። አሁን ሶሻል ዲሞክራሲ፣ በሶሻል ዲሞክራሲ ውስጥ ያሉ ኮምፖነንቶች የትኛው ማህበረሰብ አካባቢ ነው ሊጠቅም የሚችለው የሚል አየን። የሊበራል ዲሞክራሲ እንደዚህ ያየ ነው። ሊበራል ዲሞክራሲ ሙሉ በሙሉ እንደዚህ ኮፒ ፔስት የሚደረግ ሳይሆን ዋናው የፖለቲካል ኢኮኖሚ የምንከተለው የሊበራል ዲሞክራሲ ነው። ትግራይ ውስጥ የነበረ ባህል በህወሓት ውስጥም አሳካቸዋለሁ ብሎ ይዟቸው የነበሩ የዲሞክራሲ የልማት እና የማህበራዊ ትራንስፎርሜሽን ሀሳቦችም እንዲካተቱ ተደርጎ ህብረተሰቡ የሚፈልጋቸው የዲሞክራሲ የነፃነትና የሌሎች ነገሮች የፍትህና የኢኮኖሚ ፍላጎቶችን የሚያሟላ አድርገን እንመስርተዋል። ይህንን ሊበራል ዲሞክራሲ የሚባለው የሚከተላቸው መርሆች በሙሉ ትግራይ ውስጥ ያለው ህብረተሰቡም እንዴት ነው የሚተዳደረው? ድሮ በኃይለሥላሴ ጊዜም በደርግ ጊዜም በህወሓት ጊዜም ህብረተሰቡ ምን ሪኩዌስት ያደርግ ነበር፣ ምንድን ነው አልተሟላለኝም ብሎ ሲጠይቅ የነበረው የሚለው በሙሉ አናሊሲስ ይሰራል። በህወሓትስ ተበደልኩ የሚለው ምንድን ነው? ህወሓት በስልጣን በነበረበት ኢህአዴግም ሆኖ ከዛ በኋላ ወጥቶም እያለ ህብረተሰቡ በህወሓት ላይ ምንድነው ጥያቄ ሲያነሳ የነበረው? ቁጥር 1 የትግራይ ህዝብ እስካሁን ያለው ጥያቄ የመናገር ሀሳቡን የመግለጽ ከድርጅቱ ወይም ከህወሓት የተለየ ሀሳብ ማቅረብ የማይፈቀድበት ዋን ማን ሩል ወይም ዋን ፓርቲ ሩል፣ በቃ ሞኖፖሊ፣ ሌላ ፓርቲ ዝም ብሎ እንደ አፍራሽ እንደ ጠላት እንዲታይ የሚደረግ ነበር። ማልታይ ፓርቲ ሲስተም የሚባል ነገር ነፃ የዲሞክራቲክ ኢንቫይሮንመንት እንፍጠር አንደኛ። ሁለተኛው የኢንዲቪጁዋልስ ራይት የመናገርም የመምረጥም የሌሎችም መብቶች የሚያረጋግጥ፣ ምክንያቱም ይሄ ነፃነት ነው እየከለከሉት ያሉት እነዚህ ሰዎች በሂደትም አሁንም እያየን ያለ ነው። ሌላው የሚዲያ ነፃነት ነው። ቅድም እንዳልከው ጌታቸው ፕሬዚደንት በነበረበት የሚዲያ ነፃነት ቢያንስ የሆነ መብራት አብርተዋል። ሙሉ በሙሉ ተረጋግጧል አይደለም ያልኩ ያለሁት፣ ግን ፍላጎቱ ራሱ ለኢትዮጵያም ያለው መልእክት፣ ለዓለም ያለው መልእክት፣ ለትግራይ ህዝብ በተለይ ደግሞ ያለው መልእክት ግን አይተነዋል። የሚዲያ ነፃነት ምን ያክል እንደሆነ በዚህ 2 ዓመት ውስጥ ጌታቸው ፕሬዚደንት በነበረበት በጣም ብዙ ሚዲያዎች፣ የግል ሚዲያዎች፣ የግል ዩቲዩበሮች ምናምን ወጥተዋል የተለየ ሀሳብ እየያዙ። የሚዲያ ነፃነት ምንድነው? ይህንን ሊበሬት የሚያደርግ ጠቅላላ ህዝቡ ነፃ ሆኖ የፈለገው ነገር የማድረግ እድል እንስጠው። በማህበራዊም በኢኮኖሚም በምናምን በሚባሉ በፖለቲካም የምንከተላቸው መርሆች አስገብተን ግን ፐርስፔክቲቭ ሀሳቡ ግራውንዱ የትግራይ ሁኔታ እያነሳን ነው ያየ ነው። በአጠቃላይ ሊበራል ዲሞክራቲክ ፓርቲ ነው ስልህ ስሙ አይደለም ያልኩ ያለው፣ ስሙ ሌላ ነው። ባለፈው የወጣው ስም ዝም ብሎ በርዕዮተ ዓለም ደረጃ ነው እንጂ ስሙ ሌላ ነው። ሲወጣ ያው አብረን እናየዋለን። ይሄ ፓርቲ አሁን ባለው ሁኔታ እኛ ትግራይ ክልል ውስጥ ሄደን ለመንቀሳቀስ ፐርሰናል የሆነ የሴኩሪቲ ችግር ሊኖር ይችላል።
ፓርቲ የሆነ ለመንቀሳቀስም እነዛ ሰዎች እንደማይፈቅዱ ለነበሩትም አሁን ለሚቋቋመው ይታወቃል። በኃይል ብቻ ስለ ህብረተሰብ ስለማይቀበል አይደለም እኮ ወይም ህብረተሰብ ስለማይፈልግ አይደለም እኮ። እነዚህ ሰዎች ነገሮች በጥይትና በዚህ በክላሽና በኃይል ስለሚያስተናግዱ ትሬት ይኖራል፣ እንቅፋት ይኖራል፣ ቻሌንጅ ይኖራል ነው እንጂ ሙሉ በሙሉ ምንም ነገር አይፈጠር ማለት አይደለም። እዚህ አዲስ አበባ ውስጥ ያለው አሁን በምናቋቁመው የድርጅቱ አመራር ወይም አባላት እኮ 1%ም አይሞላም እዛ ካለው ውስጥ ማለት ነው። እስከ ቀበሌ ድረስ ከክልል ጀምሮ እስከ ቀበሌ ድረስ እስከ ጎጥ ድረስ አባላት ያሉበት ነው አሁን ያለው ማለት ነው። ማለት እኛ እንትን ሰርተናል። አሁን የእናንተ ቡድን ማለት አሰስመንት ሰርተናል። እሺ አሁን እሱ እንዴት አድሬስ አድርጋችሁ ነው ፓርቲ ምትሰሩ? ለምሳሌ ፊርማ ማሰባሰብ ይኖራል፣ በደንብ መንቀሳቀስ፣ ጉባኤ ማድረግ ይኖራል። እሱን የሚፈቅድ ስፔስ አለው ነው አሁን? አዎ ልክ ነህ። አሁን ሁለት ነገር ነው። አሁን ፕራክቲካሊ የምናየው ይሆናል እንቅስቃሴ ስንጀምር። በእርግጠኝነት አሁን ምን ብለው ገምግመዋል መሰለህ? ባለፈው ካድረ ሰብስበው እንደ መንጀሪ ነው አሁን ነጌታቸው የሚያቋቁሙት ሊበራል ፓርቲ ለእኛ ሞት ነው ምናምን። አሁን እነሱ ከዚህ በፊት ሊበራል የሚባል በተለይ ኒዮ ሊበራሊዝም የሚባለው አፈገፈገ ወይ ሸሸ ምናምን የሚል የኢህአዴግ ጊዜ አዲስ ራዕይ ነው የሚባል መጽሐፍ ላይ ሲጽፉ ሊበራል ዲሞክራሲ ወይም ይሄ ኒዮ ሊበራሊዝም የሚባለው አሜሪካ መር እንትኑ አይዲዮሎጂ ሰይጣናዊ ተደርጎ ተስለዋል። ኢትዮጵያ ውስጥም ትግራይ ውስጥም አንደኛ ምርጫ ነው ባይዘው ስለ ሶሻል ዲሞክራሲ መሆን ሊበራል ዲሞክራሲ ለህብረተሰቡ በዚህ መልክ ነው ጥቅሙን የማስጠብቅለት፣ ልማት ማመጣለት፣ እድገቱን ማመጣለት ነው እንጂ አንዱ ሰይጣን አንዱ መልአክ አይደለም እኮ። አንደኛ ጊዜ የሚቀይረው ነገር አለ ነገር ላይ አትቆሙ። ትክክል። ስለዚህ ሶሻል ስለሆንክ ሶሻል ዲሞክራሲ ስላልክ ወይም ኮሙኒስት ስለሆንክ ወይም ሊበራሊስት ስለሆንክ ማለት እጣ አይደለም፣ ምርጫ ነው። ስለ መርጠህ ፖለቲካውን የምታስካሄድበት አይዲዮሎጂ ነው እንጂ ይሄኛው ሰይጣን ይሄኛው መልአክ የሚባል ነገር የለም። ሰው እነሱ ግን ምን ብለው ስለውታል? ትግራይ ውስጥ ኢትዮጵያ ውስጥም ጭምር ነው። አክቹዋሊ ኮሙኒስት ስለነበሩ ኮሙኒስት በባህሪው ሊበራል ዲሞክራሲን ይጠላል፣ ይሄ ካፒታሊዝምን ይጠላል። ኮሙኒስት ወደ ሶሻሊስት ምናምን ነው እንደዚህ የሚጠጋጋው። እንደዛ ስላሉ አሁን ትግራይ ክልል ውስጥ በምን መልክ ነው ኮሙኒስት የሚሆነው? ስም ብለህ ማለት በደርግ ጊዜም ኮሙኒስት ስለነበር ህወሓትም ኮሙኒስት ስለነበር የህወሓት ሰዎችም በአንድ ጊዜ ስለ ሊበራሊዝም፣ ስለ ኢንዲቪጁዋል ራይት፣ ስለ ማልታይ ፓርቲ ሲስተም፣ ስለ ሚዲያ ነፃነት ስታወራ ምንድን ነው የሚል መሰለህ? እንደዚህ የሚባል ነገር የለም፣ አሜሪካም እኮ ነፃነት የለም፣ ፕሬዚደንት ትራምፕን እኮ በጥይት የሳቱ ሰዎች ናቸው ይልሃል። ቆይ ህዝቡ የሚፈልገው ነፃነት ነው፣ ዲሞክራሲ ነው፣ ልማት ነው የሚፈልገው። ስለዚህ እኛ አሁን የምናደርገው ምንድን ነው? ትግራይ ክልል ውስጥ እንንቀሳቀሳለን። ዞን ውስጥ የሚመደብ ክልል ውስጥ የሚመደብ በአጠቃላይ ለሀገሪቱም ያለው የፖለቲካል ኢምፓክትም ትግራይ የኢትዮጵያ አካል ናት ብለን ነው የምናምነው እኛ። በዚህ አሁን በምናቋቁመው ፓርቲ ትግራይ እንድትገነጠል ምናምን ሀሳብ የለንም እኛ ያለን ሀሳብ ትግራይ ክልል ውስጥ ከባድ ጦርነት ነበር። ትግራይ ክልል ውስጥ ጄኖሳይድ ተፈጽሟል። ህዝቡ ተጎድተዋል። በከባድ የፖስት ዋር ፕሬዠር ውስጥ ነው ያለው። ህዝቡ እንዴት ነው እንትን የምናደርገው? መጀመሪያ ሂል የምናደርገው። ከዛ ህዝብ ሂል ካደረገ በኋላ የኢትዮጵያ አካል ሆኖ ጥቅሙ ኢትዮጵያ ውስጥ ሆኖ እንዲያስጠብቅ የትኛው ሞዳሊቲ ይጠቀም የሚል ህዝቡ እንዲወስን ይደረጋል። ነገ ከነገ ወዲያ አይደለም፣ በዚህ ዓመት በሁለት ዓመት አይደለም። ህዝቡን መጀመሪያ ነፃ እናደርገዋል። የትግራይ አንድነት ግዛት የሚባለውን እንዲመለስ እናደርጋል በፕሪቶሪያ መሰረት። ከዛ ህብረተሰቡ ነፃ ሆነ፣ መጀመሪያ ነፃ ይሆን፣ ማንም የሚጨቁነው ምናምን እንዳይኖር እናደርግ። በዚህ ሂደት አሁን የተሰረዘው መመለስ ብቻ ነው። አሁን ካነሱት ለምሳሌ ወልቃይትና ራያ ወደ ትግራይ ብትመልሱ ከዛ በኋላ አወዛጋቢ ናቸው፣ የሚካድ አይደለም፣ ጥያቄ አለ። ህዝቡ ይወስናል። ምን ችግር አለው? ውሳኔ ትፈቅዳላችሁ? ባይዘ ወይ እኔ ፐርሰናሊ እኔም የኛ አሁን የምናቋቋመው ድርጅትም የህዝብ ውሳኔ ይቀበላል። ህዝብ አሁን ወልቃይት ያለው ህዝብ እርግጠኛ ነኝ ነፃ ተደርጎ ማንም ሳይጫነው ማለት ነው። ማንም ከትግራይ ክልል ውስጥ ከትግራይም ጫና ሳይኖርበት ከፌዴራልም ከአማራ ክልልም ጫና ሳይደረግበት እስኪ ነፃ ይሆንና ይወስን። ህዝቡ ማንም ጫና ሳታረግበት እስኪ ይወስን። የህዝብ ውሳኔ እንቀበላለን። መጀመሪያ ግን ህግ አለን። አሁን ከረንትሊ ህግ አለን፣ ህገ መንግስት አለን። ህገ መንግስቱ ክልሎችን ያቋቋመበት ያደራጀበት ህግ አለን አይደል? የፕሪቶሪያ ህግ አለ። እነዚህን ግራውንድ ላይ ይፈጸሙ። ህብረተሰቡ ከዛ በኋላ ምርጫ እንዲመርጥ ይደረግ። እኛ ይህን ነው የምንመርጠው፣ ምን ደግፈው። የትም ቦታ ይኖር ህዝብ ያልወሰነው ህዝብ ያልፈለገው ነገር በካድረም በምንም በጫናም በወታደርም በምን ማድረግ የምታደርገው ሄዶ ያው
እስካሁን እኮ ጦርነት ውስጥ ሲያስገቡን እኮ እነዚህ ነገሮች ናቸው። አማራ ክልል ውስጥ እኮ ቅሬታ ስላላቸው ነው። በራያም በወልቃይትም አካባቢ ክልል ሲካለል በትክክል አልተደረገም። የአማራ ህዝብም የትግራይ ህዝብም ወስነው ሳይሆን ቢአድንና ህወሓት ተስማምተው ያደረጉት ነው የሚል ቅሬታ ስላለ ነው። ስለዚህ ይህን ቅሬታ እኔ አድሚት አደርጋለሁ። ለምንድን ነው አድሚት ማድረገው? ህዝብ እንዲወስን እድል እንዲሰጠው ነው የማደርገው። ነገር ግን ህዝብ እንዲወስን እድል ስትሰጥ የሆነ ቦታ በኃይልህ በጉልበትህ በክንድህ ከያዝክ በኋላ አይደለም መሆን ያለበት። ማለት 83 ዓመተ ምህረት ህወሓት ደርግን አሸንፎ በኃይል ስለያዘው ነው። ስለዚህ ድጋሜ እንደዛ እናደርግ ካልክ አይሆንም። ምክንያቱም አንተ እንደዛ ካርክ በኋላ ያኛውም እንደዛ ያደርጋል። አንተ የምትጠይቀው ቦታ አልፎም እሱም የኔ ቦታ ነው ሊልህ ይችላል። ስለዚህ አይቆምም ማለት ነው። ስለዚህ ቢያንስ ጥያቄ ቢነሳበትም ህገ መንግስት ኢትዮጵያ ውስጥ ያለው ህገ መንግስት አሁን ፋንክሽናል ህገ መንግስት ነው። እሱ ላይ ሆነ ነው የምታነሳው። ህገ መንግስቱ ቢፈልግ ይሻሻል፣ ቢፈልግ ይሻር። እኔ ምንም ጥያቄ የለ። ከህገ መንግስቱ ጋር እንደ መጽሐፍ ቅዱስ የምቀበለው አይደለም። ህገ መንግስቱ ህዝቡን ለማስተዳደር ህዝቡን አንድ ለማድረግ የተቋቋመ እንጂ የማይሻር እንደ ቁርአን እንደ መጽሐፍ ቅዱስ አይደለም። ሰው ህገ መንግስቱ ላይ የሚጠየቁ ጥያቄዎች የኢትዮጵያ ህዝብ ተስማምቶ የሚያሻሽለው ካለ ይሻሻል። ኢንክሉዲንግ የሪጅኖች የክልሎች ዲማርኬሽን ጭምር። ግን ይሄ በህግና በህግ በሰላማዊ መንገድ ብቻ። እኛ አሁን ጦርነትን ነው የማንፈልገው። በኃይል አስመልሰህ ነገ ደግሞ እሱ ተደራጅቶ መጥቶ በኃይል ያስለቅቃል። አንተ ደግሞ ገፍተህ እስከ ደብረ ብርሃንም እኮ ተደርሶ ነበር። ምን ችግር አለው? ጊዜ ሲሰጥህ ኃይል አደራጅተህ ትገፋለህ። የሆነ ጊዜ ሲጥልህ ደግሞ ተገፍተህ ቦታ ይያዝብሃል። ይህንን መቋጫ የሌለው ዘለዓለማዊ ደማዊ ጦርነት ነው የሚያመጣብን። እንደ ካሽምር፣ እንደ ጋዛ፣ እንደ ሌሎች አወዛጋቢ ቦታዎች ለጦርነት እንትን አናርገው። በቃ ለሰላም ሬዲ እናርገው። ህዝቡ ይወስድ። ምን አረገ? እዛ አካባቢ የሚኖር ህዝብ ሁልጊዜ አንተ ስትገባ ልትቀጠቅጠው፣ ያኛው ሲመጣ ሊቀጠቅጠው። ህዝብ የሚባል አለ መሀል ላይ። ህዝቡ እንዲወስን ነው እኛ የምንፈልገው ነው። ፓርቲው እኛ ወደ ትግራይ ገብቶ እንዲሰራ ነው የምንፈልገው። ትግራይ ክልል ውስጥ ቤዝ ያደረገ ነው ፓርቲው። ተቀባይነት እንዳለውና ይህንን አባል ለመሆን እንደሚፈልግ እኛ ሙሉ ጥናት አድርገን ጨርሰናል። ትግራይ ክልል ውስጥ ሙሉ እንትን አለን። ይሄ የእኛን አሁን የምናቋቁመው ፓርቲ የሚደግፍ ድሮ የህወሓት ፓርቲም የነበረ አባል የነበረ የህወሓትም አባል ያልነበረ፣ እንዳውም ከዚህ በፊት በህይወት ታሪካቸው የፖለቲካ ፓርቲ አባል መሆን የማይፈልጉ ሰዎች አሁን የእኛን ፓርቲ ለመቀላቀል ጥያቄ አቅርበዋል። በቃ ፖለቲካ የሚባል የሚጠሉ ፖለቲካ ፓርቲ አባልነት የሚጠሉ ህወሓትንም በመጥላት ሊሆን ይችላል፣ ሌላም ፓርቲ በመጥላት ሊሆን ይችላል። ኢንክሉዲንግ ከሌላ ፓርቲ ወጥተው ወደኛ አሁን ወደ የምናቋቁመው ፓርቲ መምጣት የሚፈልጉ ኢንክሉዲንግ ከነ ደብረጽዮን ጋር የነበሩ ሰዎች ከነሱ ወጥተው ወደኛ ፓርቲ ሜምበር ለመሆን ጥያቄ ያቀርቡ ማለት ነው። በአጠቃላይ እውቅና ከተሰጠን በኋላ እንቅስቃሴ እናደርጋለን። ጠቅላላ ጉባኤ እናደርጋለን። ጠቅላላ ጉባኤው የሴኩሪቲው ሁኔታ እያየ እናደርጋለን። ስለ መቀሌ ላይ ስታደርግ ወይም አክሱም ላይ ስታደርግ ከባድ የሆነ የሴኩሪቲ ጫና፣ ሌላ ብጥብጥ የሚያነሳ ግጭት የሚያነሳ አይነት ከሆነ ሴኩሪቲውን አይተን ቦታ ልንቀይር እንችላለን። እሱ ችግር የለውም። የትም አድርገው የት አባልህ በህግ መሰረት በምርጫ ቦርድ ህግ መሰረት ጠቅላላ ጉባኤ ስታደርግ ስንት ሰው ነው የሚፈቀድልህ ወይም የሚጠበቅብህ? አባል ስትመለምል ደግሞ ስንት ነው ሚኒማም የሚጠበቅብህ? እኛ ሚኒማም ሳይሆን ማክሲማም ቢኖር እንደርስበታለን። ያው እኛ ሰርተናል። ፊርማዎች ሲሰበሰቡ ዝም ብለን ለማወቅ በጣም ብዙ ሰው በአንድ ጊዜ ተመዝግበዋል። አንድ ቦታ ላይ አንድ ዞን ላይ ወደ 5000 ምናምን መዝግበዋል በአንድ ጊዜ በ2 ቀን ውስጥ ማለት ነው። ምን ማለት ነው? 4000 ሰው ነው የሚጠበቅብን። 4000 ሰው በቀላሉ መሰብሰብ እንችላለን። አሁን ያለው ሁኔታ ነገሩ ወዴት ይሄዳል የሚለው እናየዋለን። ወደ ጦርነት የሚያመሩት ከሆነ ሰዎቹ በጦርነት ውስጥ ሆነ የምታደርገውን ጉባኤ እንዴት አይነት ጉባኤ ነው የምታደርገው? ጠቅላላ ጉባኤ ምንድነው ማኔጅ የምታደርገው? ነገሩ ወደ ድርድርና ወደ ሰላም ከሄደም ትግራይ ክልል ውስጥ ከአመፅና ከኃይል አማራጭ ውጪ በፖለቲካ እስኪ ይወዳደረን የሆነ አካል አሁን የነ ደብረጽዮን ህወሓት ኦልሬዲ በህግ ተሰርዘዋል። ከዚህ በኋላ የሚቀጥሉ ነገሮች ሊሆን ይችላል። ባይዘው እነሱ የሚሰጡት መግለጫ አሁን ትሰማለህ። አንቀበለውም፣ የኢትዮጵያ መንግስትም እውቅና አንሰጥም፣ ፕሪቶሪያ ፈርሰዋል፣ ጊዜያዊ መስተዳድር የሚባል የለም፣ የ2012 መንግስት መልሰነዋል፣ የ2013 ምክር ቤት መልሰነዋል ብሎ ጥሪም ሊያደርጉ ይችላሉ ምናምን። አሁን የነዚህ ምን የሚባለው ይሄ በትግርኛ ሳሪ ሀማሪያ የሚባላል ይሄ ተንኮልና ሴራ በጣም ነው የሚያውቁበት። እንዴት ፕሮቮክ እንደምታደርግ፣ እንዴት ጫና ፈጣሪ ለመምሰል ይሄ ሳውንድ መፍጠር እንዴት እንደምትችል፣ ቦልድ እንዴት መሆን ትችላለህ የሚለው ያውቁታል። አንድ ጥይት በመተኮስም ቦልድ መሆን ይችላል ካሉም ሊተኩሱም ይችላሉ።
እኛ ሰላማዊ በሆነ መንገድ ብቻ ነው የምንሄደው። ሁኔታው እያየን እየገመገምን ደግሞ እንሄዳለን ማለት ነው። መልካም። የእናንተ ፓርቲ በተለይ በአይዲዮሎጂ ደረጃም ጌታቸውና እርስዎም ከሚያራምዱት አቋም አንጻር ለምንድነው ሀገራዊ ፓርቲ ያልሆናችሁት የሚል ጥያቄ ያነሱ ፖለቲካ ላይ በጣም አክቲቭ የሆኑ ሰዎች ጽፈው አይቻለሁኝ። እና እንግዲህ ጌታቸው ያላቸው የፖለቲካ ሚዛን ቀላል አይደለም። ያው በብሔርተኝነት የፖለቲካ መስመር ውስጥ የቆዩ ቢሆኑም ለምን ይህን ማድረግ አላሰባችሁትም ነበር ወይስ አያዋጣም ብላችሁ ነው? አዎ ለጊዜው ማለት ምንድን ነው ይሄ የማይንቀሳቀስ ነገር አይደለም። የኛ አሁን የምናቋቁመው ፓርቲ ስለ እንደ ህወሓት እንደነበረ የተቸከለ ነገር አይደለም። ምንም ነገር ማስተካከል ይቻላል። በጉባኤም እናሻሽለው ነገርም ይኖራል። ለጊዜው ግን እንዴት እንነሳ ነው ያልነው። ሀገራዊ እናድርገውም ብለን ነበር። ግን አሁን ፕራክቲካሊ ትግራይ ውስጥ ያለው ችግር መጀመሪያ እንፍታ። ትግራይ ውስጥ ያለው የኢኮኖሚ የፖለቲካ ሁኔታ ፈተን ሃርሞናይዝ አድርገን ትግራይ ውስጥ ያለው ህዝብ በትግራዋይነቱም በኢትዮጵያዊነቱም ያለው አሳስ መጀመሪያ እንመልስ። አሁን ትግራይ ውስጥ የተፈጠረው ችግር በጦርነት ምክንያት የተፈጠረው ስሜት አለ። ያን ነገር መጀመሪያ መመለስ አለብን። አሁን ሰዎች ስለተሰረዙም የፈጠሩት እንትን አለ። ህዝቡ አይፈልግም። ህዝቡ ይሄ ስለ ቅድም እንዳልኩ ነው። ህዝቡ ሀገር የመሆንም የመገንጠል መብቱ የተጠበቀ ነው። ይሄ ዓለም አቀፋዊ መብት ነው። ባይዘው ግን ህዝቡ ፈልጎት ነው ወይ? ለምንድን ነው የትግራይ ህዝብ የመገንጠል ጥያቄ ሲያቀርቡ አንዳንድ ፓርቲዎች ለምሳሌ ውናት የሚባል ፓርቲ ትግራይ ሀገር መሆን አለባት ብሎ የሚንቀሳቀስ ፓርቲ ነው። እሱን እኮ በጣም ጽንፈኛ ጎጠኛ ምናምንኛ እያሉ እኮ ሲያሳዱት የነበረ እኮ ነው። አሁን ግን ደርሰው ልክ ሲሰረዙ እኛ ሀገር ነው ላላ ዝም ብለህ ስታኮርፍ ሀገር የምትሆንበት ምክንያት የለም። ትግራይ ውስጥ ትግራይ ህዝብ ነው የሚወስነው። ህዝቡ ከወሰነ ህዝቡ የሚወስነው ደግሞ በኃይልና በጦርነት ሳይሆን ሀገር መሆን ካለበት በውሳኔና በፈቃድ ከኢትዮጵያ ጋር ያለው ጉዳይም በሰላም ፈቶ ነው ሀገር መሆን የሚችለው። ህገ መንግስት የሚባል ህግ አለን። ይህንን ህገ መንግስት እኛ እንደመነሻ ነው የምንጠቀመው። ይህን ህገ መንግስት በሚፈቅደው መልክ ህዝቡ እኔ ሀገር መሆን ነው የምፈልገው ካለ ተዋግተህ ገድለህ ምናምን ኢትዮጵያ ውስጥ ኑር አትለውም። ግን ህዝቡ መቼ ጠየቀ ነው? ቆይ እስኪ አሁን እኮ ኤሊቶች የነሱ ኤሊቶች ስለ ሀገርነት የሚያወሩት እነ ውናትን ሲያሳድዱ ሲያስሩ ሲገድሉ ሲያፍኑ ገድለዋል። የውናት አመራሮች የነበሩ ሰዎች አሁን በምን አቅማቸው በምን ሞራላቸው ነው ስለ ትግራይ ሀገርነት የሚያነሱት? ሰው አሁን ምልህ እኛ መጀመሪያ የትግራይ ጉዳይ እስኪ እንፍታ። የትግራይ ጉዳይ ወደ አንድ እናምጣው። የህዝቡ አንድነት እንመልሰው። የህዝቡ ሞራል እንመልሰው። የህዝቡ ትግራይ ክልል ውስጥ የተፈጠረው በጦርነት ምክንያት የወደመውን ልማት የወደመውን መሰረተ ልማት እስኪ እንመልሰው። መጀመሪያ ሞራሊ ህዝቡን ሂል እናደርገው። ከዛ በኋላ ህዝቡ በጫና ውስጥ ሆነ ሳይሆን በነፃነት የሚፈልገውን ይምረጥ። ቅድም ብለው የኛ መነሻ ግን አለ። የኛ መነሻ ኢትዮጵያዊነት ነው የሚሻለው። ተገንጣይነትም አያዋጣም። ከኤርትራም ሆነ አንድ ሀገር እንደሚሉት ቅዠትም አያዋጣም። እኛም አያዋጣን። እዚህ ሰፊ ሀገር ውስጥ በዚህ የኢትዮጵያነት የሀገር ምስረታና የሀገር ግንባታ ትልቅ ሚና የነበረው የራሱ ሚና የነበረው የራሱ አስተዋጽኦ የነበረው ህዝብ አሁን ደርሶ በተፈጠረው ጦርነት ብቻ ምክንያት የመገንጠል ጥያቄ መምጣት የለበትም። ነገር ግን ህዝቡ ከወሰነ ግን የህዝብ ውሳኔ እንቀበላለን ነው። ከዛ በኋላ ግን ሀገራዊ መሆን ይቻላል። ከሀገራዊ ፓርቲዎችም ጥምረት መፍጠር ይቻላል። ማለት እዛ ክልላዊ ሆነ እዚህ ከሚሰሩ በክልልም በሀገር የሚሰሩ ፓርቲዎች ጋር ጥምረት ፈጥረህ ግንባር ፈጥረህም በምርጫ የምታገኘው ድምፅም ስልጣን መያዝ ይቻላል። እሱ ብቻ ሳይሆን ትግራይ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ጥምረት የመፍጠር ሀሳብም አለን። ስለዚህ ዝም ብለህ ትግራይ ክልል ውስጥ አንድ ትንሽ ክልል ውስጥ ዝም ብለህ 10-20 ፓርቲዎች መስርተህ እዛም ሄደህ ከምትከፋፈል አይዲዮሎጂ ሊለያይ ይችላል። ግን በሚያመሳስልህ ብቻ ጥምረት ፈጥረህ ስልጣን ሲመጣም ስልጣን ተከፋፍለህም ማስተዳደር ይቻላል። ለእኔ ብቻ የሚባል ነገር ይቁም ነው የኛ። ከተሸነፍን ቁጭ ብለን እየተቸትም እየታገልንም ህዝቡን እያነቃን እንቀጥላለን። ካሸነፍንም ሌሎች ፓርቲዎች በነፃነት እንዲተቹ በነፃነት እንዲንቀሳቀሱም እንፈቅዳለን። አሊያም ደግሞ የጥምር መንግስት መስረትም ይቻላል። ይሄ ትግራይ ክልል ውስጥ ከሰራ ኢትዮጵያ ውስጥም ይሰራል ማለት ነው። መልካም፣ በጣም አመሰግናለሁ አቶ ጣዕመ። ጥያቄዎችን ጨርሻለሁ በእኔ በኩል። እንግዲህ ባለፈውም ዛሬም እዚህ ስቱዲዮ ድረስ መጥተው በነፃነት ሀሳቡን ስላጋሩን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ወጋችን እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። በቀጣይ በሌላ እንግዳ እስከምንገናኝ ጤና ይስጥልን።